የተከበራችሁና የተወደዳችሁ ተመልካቾቻችን በዚሁ በዛሬው አጀንዳ ጉዳያችን ላይ እንግዳ ጋብዘንላችኋል። እንግዳችን አቶ ጆን አህመድ ይባላሉ። በሕዝብ ተወካዮች ምክር ቤት የውጭ ጉዳይና የሰላም ቋሚ ኮሚቴ አባል ናቸው። ከእሳቸው ጋር በባህር በር ጉዳይ በተመለከተ ቆይታ ልናደርግ ወደናል። አቶ ጆን ጥሪያችንን አክብራችሁ እንግዳ ለመሆን ፈቃደኛ ስለሆናችሁ በጣም አመሰግናለሁ። አመሰግናለሁ። ትልቁ ነገር ጠቅላይ ሚኒስትር ዶክተር አብይ አህመድ ከ30 ዓመታት በኋላ ዝምታውን ሰብረው የባህር በር ጉዳይ ኢትዮጵያ ልትጠይቅ ይገባል ብለው ለመጀመሪያ ጊዜ በሕዝብ ተወካዮች ምክር ቤት ነው እንደሚያስታውሱት ሐሳቡን አንስተው ገለጻም ያቀረቡትና እንደው ከዛ ጊዜ በኋላ ያለውን ነገር ሲገመግሙት ምን አዩ? በወቅቱ የተፈጠረው ስሜትስ ምን ይመስል ነበረ ከሚለው እንነሳ እስኪ አቶ ጆን። አንተ እንዳነሳው ክቡር ጠቅላይ ሚኒስትራችን ለኛ ለሕዝብ ተወካዮች ምክር ቤት ነበረ ሐሳቡን ያቀረቡት። አስታውሳለሁ። ሐሳቡ በቀረበ ዕለት ለካስ ይሄ ብሔራዊ ጥቅማችን እያንዳንዱ ኢትዮጵያዊ ልብ ውስጥ እንዳለ የተረዳውበት ቀን ነበር ማለት ነው። ሁሉም የሕዝብ ተወካዮች ምክር ቤት አባላት በስሜት ለቅሶን የቀላቀለ የሚመስል ስሜት ነበረ ስንከታተል የነበረው ገለጻውንና ቁጭት እንደነበረብን የባህር በር በማጣታችን ትልቅ ጉዳት ደርሶብናል የሚል እምነት ሁላችንም ኢትዮጵያ ሕዝብ ጋም እንዳለ በጣም የተረዳውበት ቀን ነበረ። እሳቸውም ገለጻውን የመጀመሪያው የባህር በር ነገር ማውራት ራሱ ታቡ ነበረ። ለ30 ዓመታት ኢትዮጵያ ውስጥ ታቡ ማለት የማይነካ አርስቱ የማይነሳ የሚፈራ ነገር የሆነበት ማለት ነው። ለምሳሌ እኛ አባይን ለታችኛው ሀገራት እንሰጣለን። ስለ አባይ ደፍሮ ሕግ ያወጣል፣ መግለጫ ያወጣብናል ሰው የራሳችን ውሃ። ግን ስለ ቀይ ባህር ማንሳት ታቡ የሆነበት ያ ታቡም የተሰበረበት ቀን ነበር ማለት ነው። ያ ዕለትና የመጀመሪያው ሁሉም ሀሳቡን ሲያንሸራሽር ሀሳቡም ሲቀርብ ያው በሰላማዊ መንገድ ቀይ ባህር ማግኘት እንችላለን ወይስ አንችልም ከሚለው ከታሪካዊ ዳራ አንስቶ ነው የመጣውና ኢትዮጵያ ወደ ቀይ ባህር በቀረበች ቁጥር ታላቋ ኢትዮጵያ፣ በአክሱም ጊዜም አዱሊስን ስላላት ነው ታላቋ ኢትዮጵያ የሆነችው። ኢትዮጵያ ታላቅ የሆነችባቸው ሁሉም ጊዜያቶች የባህር በር ባለቤት በሆነችበት ጊዜ ነው ማለት ነው። ከባህር በር በራቅን ጊዜ ደግሞ እያነስን የፖቴንሻላችንና የሕዝባችን ትልቅነት ጋር የማይመጥን እድገት ነው የምናካሂደውና ይሄ ነገር በቁጭት ነበር ያን ነገር የተከታተልነው ማለት ነው። አንደኛ ሀሳቡም ሰላማዊ ነበር፣ በዓለም አቀፍ ሕግም በታሪክም በሁሉም የሚቻል ነገር። ሁለተኛ ደግሞ ይሄ ሕዝብ 132 ሚሊዮን እንዲያውም ትላንትና ባየው ዳታ 135 ሚሊዮን ደርሷል። 132 ሚሊዮን ወይ 135 ሚሊዮን ሕዝብ ታፍኖ መቀመጥ አይችልም። የኛ ትውልድ ዝም ብለው ራሱ የሆነ ትውልድ መጥቶ ታፍኜ መኖር አልችልም ብሎ አፈንድቶ ወደ ሌላ ኪዮስ ሊገባ ይችላል፣ ሆርን ኦፍ አፍሪካ። ስለዚህ ዛሬ የኛ ትውልድ በዚህ ጉዳይ መነጋገር መጀመር አለብን። የሚያሳካው የኛ ጄኔሬሽንም ሊሆን ይችላል፣ ልጆቻችንም ሊሆኑ ይችላሉ። ነገር ግን ይሄ ነገር ሆርን ኦፍ አፍሪካን የአፍሪካ ቀንድን ወደ ሌላ ችግር የሚያስገባ ስለሆነ ዛሬ በጊዜው ብንወያይበት ወሳኝ ነው በሚል መንፈስ ነበር የተወያየ ነው። መንፈሱም ደግሞ የሀገሮችንም ሶቨሬኒቲ ያከበረ የኛን ናሽናል ኢንተረስት ሰጥቶ በመቀበል በሰላማዊ መንገድ ብቻ በኋላ ላነሳል እችላለሁ 5 አማራጮች ተቀምጠው ነበር የተወያየ ነው እና ስሜቱ በጣም ታቡ የተሰበረበት ስለ ቀይ ባህር ማንሳት ታቡ ሳይሆን የብሔራዊ ጥቅማችንን ጉዳይ ድምፃችንን ከፍ አድርገን ማውራት ያለብን ነገር ቢኖር ህዳሴው ግድብ ነበረ። ህዳሴ ግድቡን አጠናቀናል። ትልቁ ናሽናል ኢንተረስታችን ያለው የአክሰስ ቱ ሬድ ሲ ነው። አሁን እኛ ወደብ አይደለም የፈለግነው የባህር በር ነው። የባህር በር ጉዳይ በጣም አስፈላጊ ለኛ አስፈላጊ ነው። 135 ሚሊዮን ህዝብ ታፍኖ አይችልም። ግልጽ ነው። የኔ ልጅ ሊሆን ይችላል፣ እኔ ሊሆን ይችላል። የሆነ ጊዜ ፈንድቶ ወደ ኪዮስ ሊያስገባ ይችላል አፍሪካ ቀንድንና አሁን ተወያይተን በሰጥቶ መቀበል ጉዳዩን እልባት እያሰጠን እንሂድ በሚል ታቡነት ተሰበረበት። ስለ ቀይ ባህር ማውራት
የሚታፈርበት ሳይሆን የእያንዳንዱ ኢትዮጵያዊ ብሔራዊ ጥቅም የተንጠለጠለበት ጉዳይ እንዲያውም ድምፃችንን ከፍ አድርገን የምናወራው ጉዳይ መሆኑን ነው የተገነዘብኩት። ትልቅ ጥረት የሚፈልግ ጉዳይ መሆኑ ይታሰባልና ከማን ምን ይጠበቃል? አጥር አድርገው መልእክት ያስተላልፉልኝ እስኪ ከህዝቡ ከምሁሩ። እንግዲህ የህዳሴ ግድብን ለማሳካት 14 ዓመታት ሳንታክት አንድነታችን ሳይሸረሸር በህብረት ሰርተን አሳክተነዋል። ሁሉም ዲያስፖራውም በውጭ ያለውም በሀገር ውስጥ ያለውም አሳክተናል። ይሄ ባህር በር ጉዳይም እንግዲህ የኢትዮጵያ የህልውና ጉዳይ ነውና በዚህ ላይ የሚያስተላልፉት አጭር መልእክት በተለይ ለህብረተሰቡ ምን ይላሉ? ሴኩሪቲያችን የኛ ደህንነት ራሱ የተጠበቀ አይደለም። አሁን ባህር በር በማጣታችን የራሳችን ባህር በር ሲኖረን ግን የራሳችን ነው ማለት ነው። እንደ ኢትዮጵያ መሬት ነው የምንጠቀመው። አንድ ጥይትም አንድ ሽጉጥም ብትሆን የኛ ናሽናል ሴኩሪቲ ሴክሬት ስል ነው የምትሆነው ማለት ነው። አሁን ወደብ ተከራይተህ ስትሰራ ሽጉጧም ትሁን ጥይቷ ትታወቃለች። ሴኩሪቲያችን ራሱ አሁን አንደር ትሪት ነው ያለው ማለት ነው። ሁለተኛ የትልቁ ከ40% በላይ የንግድ እንቅስቃሴ የሚካሄደው ገልፍ ኦፍ ኤደንና ቀይ ባህር አካባቢ ኢንዲያን ኦሽን እስከ ሜዲተራኒያን የመቀላቀል ሰፊ እድል አገኘም ማለት ነው። ይሄ ለኢትዮጵያ ህዝብ ትልቁ ናሽናል ፕሮጀክታችን የህዳሴው ግድብ ነበር። ህዳሴው ግድብ ላይ እንግዲህ አይታል አይችሉም የሚባለውን 14 ዓመት የተጓተተባቸው ጊዜያቶች እንዳሉ ሆነው የኢትዮጵያ ህዝብ ግን የሚመራው አካል በራሱ ድክመት ከለውጡ በፊት ያጓተው እንጂ የኢትዮጵያ ህዝብ አንድ ቀን ላቡንም ገንዘቡንም ዶሮውንም ህይወቱንም ለህዳሴው ግድብ ሰጥቶ የጋራ አርማችን ነው ብሎ እንደተንቀሳቀሰ ሁሉ ይሄ የባህር በር ጉዳይ የኔ ያንተ የልጅ ልጆቻችን ጉዳይ ነው። የኢትዮጵያውያን ሁሉ የጋራ አጀንዳ ቢኖር ከባህር በር በላይ አይኖርም ማለት ነው። መንግስትና ፓርቲ ጋር የሚቀያየር የኢትዮጵያ ብሔራዊ ጥቅም አይደለም። ይሄ ህዳሴው ግድብ አሁን ማንም መንግስት ይምጣ ይሄድ የኢትዮጵያውያን የጋራ አርማ ፕሮጀክት ሆኗል። ባህር በርም የፓርቲ የምናምን ሳይሆን የመላው ኢትዮጵያውያን የጋራ ብሔራዊ ጥቅማችን ነው ማለት ነው። ሁሉም ደግሞ የሀሳብ ልዩነት ያለን በፖለቲካ ፓርቲ የሚሆን በግለሰብ ደረጃ ያለ ከሆነ ወደ ኢትዮጵያ ብሔራዊ ምክክር ኮሚሽን ቴብል በመምጣት ልዩነታችንን በውይይት እንፍታ። እሱም ላቀድነው ወደፊት ራዕይ ወሳኝ ነውና ወደ ብሔራዊ ምክክር መተን ልዩነታችንን በማጥበብ ነገር ግን ሁላችንም ጋር የባህር በር ጉዳይ የኛ የሴኩሪቲ ጉዳይ የባህር በር በማጣታችን እኮ ዩናይትድ ኔሽን በሰራው ዳታ 30% ጂዲፒ ያተናል። በስላጣም ብቻ ባህር በር ብቻ በማግኘታችን በማግስቱ 30% ያድጋል ጂዲፒያችን ማለት ነው። ይሄ አይኤምኤፍ ወርልድ ባንክ ያወጡት ዳታ ነው ማነሳለ። ስለዚህ ኢኮኖሚያችን ነው፣ ሴኩሪቲያችን ነው፣ የሁሉም ኢትዮጵያውያን በጋራ የምንቆምበት ሰንደቃችን ቢኖር የባህር በር ጉዳይ ነው የሚለውን ለማንሳት ፈልጌ ነው። መልካም። አቶ ጆን አህመድ በህዝብ ተወካዮች ምክር ቤት የውጭ ጉዳይና የሰላም ቋሚ ኮሚቴ አባል፣ እንደው ሰፊ ጊዜ ሰጥተውን በዚህ ጉዳይ ላይ ማብራሪያ ስለሰጡን ከልብ አመሰግናለሁ።